ከአዲስ የደሞዝ ጭማሪ ጋር በተገናኘ አዲስ ጥያቄ ተነስቷል። በአዲሱ በጀት ዓመት የመንግስት ሰራተኞች የደሞዝ ጭማሪ ይደረግ እንደሆነ በግልጽ እንዲታወቅ ጥያቄ የቀረበ ሲሆን በመንግስት በኩልም ምላሽ ተሰጥቶበታል። በሌላ መረጃ ደግሞ ከሰራተኛ አገናኝ ኤጀንሲዎች ጋር በተያያዘ አዲስ መረጃ በመንግስት በኩል ይፋ ተደርጓል። በዚህም መሰረት በርካታ የቅጥር ኤጀንሲዎች መታገዳቸውና ፈቃዳቸው የተሰረዙ እንዳሉም ታውቋል። የደሞዝ ጭማሪ፣ የሰራተኛ አገናኝ ኤጀንሲዎችና የወርቅ ዋጋን በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በአዲስ አበባ ከተማ አስተዳደር በተያዘው በጀት ዓመት ህጋዊ ፈቃድ ካላቸው የቅጥር ኤጀንሲዎች መካከል 21ዱ መታገዳቸውና የሶስቱ ደግሞ ፈቃዳቸው መሰረዙ ተሰምቷል። 100 የሚሆኑ ኤጀንሲዎች ደግሞ ስራቸውን በአግባቡ አልከወኑም፣ ህጋዊነትንም አልተከተሉም ተብለው ጉዳያቸው በቢሮ የማኔጅመንት እየታየ እንደሚገኝ ታውቋል። በአዲስ አበባ ከተማ አስተዳደር ውስጥ በህጋዊ መንገድ ተመዝግበውና ፈቃድ አውጥተው የሚንቀሳቀሱ ወደ 384 የሚጠጉ የሰራተኛና አሰሪ አገናኝ ኤጀንሲዎች ይገኛሉ። የእነዚህ ኤጀንሲዎች ኃላፊነት ከተሰጣቸው ኃላፊነት ውጭ የሚሰሩ ለሰራተኞች ተገቢውን ደሞዝ የማይከፍሉ እንዲሁም ሰራተኞች ዓመታዊና የወሊድ ፈቃድ በሚወስዱበት ወቅት ደሞዝ የሚቀንሱ ኤጀንሲዎች ላይ ከእገዳ እስከ ፈቃድ ስረዛ የሚደርስ ጥብቅ እርምጃ እየተወሰደ ነው ተብሏል። በበጀት ዓመቱ በተደረገው ቁጥጥርና ክትትል ህጉን ተከትለው ባልሰሩ 21 ኤጀንሲዎች ላይ የእግድ እርምጃ መውሰዱን በአዲስ አበባ ስራና ክህሎት ቢሮ የስራ ስምሪት ፈቃድ ቁጥጥር ቡድን መሪ አቶ በላይ ተሰማ ነግረውናል። ድርጅቶች ፈቃድ ሳይኖራቸው ሲሰሩ፣ ፈቃዳቸውን ሳያድሱ ሲቀሩ ወይም የሰራተኛ መብት መጣሳቸው በክትትልና በጥቆማ ሲደረስበት መጀመሪያ ማስጠንቀቂያ ይሰጣቸዋል ያሉት አቶ በላይ ነገር ግን ተነግሯቸው ስህተታቸውን ካላስተካከሉ ፈቃዳቸውን እስከ መንጠቅ የሚደርስ እርምጃ ይወሰዳል ብለዋል። በዚህ አግባብም 3 ኤጀንሲዎች ፈቃዳቸው ሙሉ በሙሉ ተነጥቀዋል። 100 የሚሆኑት ደግሞ ጉዳያቸው በቢሮ ማኔጅመንት እየታየ እንደሚገኝ ተናግረዋል። የስራ ስምሪት ወደ ተደረገባቸው ሀገራት ሰራተኞች እየሄዱ ቢሆንም ህገወጥ ስደት አሁንም መቀጠሉን የተገለጸው ይህንን ህገወጥ ስደትን ለመከላከል የስራና ክህሎት ሚኒስቴር ከተለያዩ የሚመለከታቸው ተቋማት ጋር ማለትም ከፍትህ ሚኒስቴር፣ ከውጭ ጉዳይ ሚኒስቴር፣ ከፌዴራል ፖሊስ፣ ከኢሚግሬሽንና ዜግነት አገልግሎት ጋር በጋራ እየሰራ እንደሆነ ተናግረዋል። በህገወጥ መንገድ ካናዳ እልካቸዋለን እየተባሉ ከፍተኛ ቁጥር ያላቸው ወጣቶች እየተጭበረበሩ እንደሆነ ሚኒስቴር መስሪያ ቤቱ ተናግረዋል። ኢትዮጵያ ወደ ካናዳ የሰለጠነ የሰው ኃይል ለመላክ ስምምነት አድርጋለች ወይ? ካደረገችስ የስራ ስምሪት እየተደረገ ነው ወይ የሚል ጥያቄ አቅርበናል። በስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ዴስክ ኃላፊ አቶ በዛብህ ከተማ ካናዳ ከሚገኝ አንድ ተቋም ጋር ስምምነት ተፈረመ እንጂ የስራ ስምሪት አልተጀመረም ሲሉ ተናግረዋል። የስራ ስምሪት ሲጀመር መንግስት በሚዲያ ያሳውቃል፣ እስከዛ ከመጭበርበርና ገንዘባችሁን ከመበላት ራሳችሁን ጠብቁ ሲሉም ተናግረዋል። በሁለተኛው መረጃችን ደግሞ የደሞዝ ጭማሪ አዲስ መረጃ እንመለከታለን። በመንግስት በኩል ለ2019 በጀት ዓመት ለደሞዝ የተመደበው በጀት ከፍተኛ ጭማሪ ያለው መሆኑን ለማወቅ ችለናል። ባለው የዋጋ ንረት ምክንያት ሰራተኞች የዕለት ተዕለት ኑሯቸውን ለመግፋት የደሞዝ ጭማሪን በመጠየቅ ላይ ይገኛሉ። አስተያየታቸውን የሰጡን የመንግስት ሰራተኞች የሚከፈላቸው ደሞዝ ለመኖር ያህል በቂ አለመሆኑን ገልጸዋል። በተለይም ከቅርብ ጊዜ ወዲህ በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ በኢትዮጵያ ተፈጥሮ የነበረው የነዳጅ አቅርቦት ቀውስ የምርቶችን ዋጋ እጅግ ከፍተኛ በሆነ መጠን አንሮታል። ከትራንስፖርት እስከ ቤት ኪራይና የፍጆታ ዕቃዎች ዋጋ ከጊዜ ወደ ጊዜ እየናረ በመሆኑ እያንዳንዱ ነገር ላይ ጫና እንዳይፈጠር በቂ ክፍያ ሊደረግ ይገባል ሲሉ ሰራተኞች ጠይቀዋል። የሰራተኞች ደሞዝ ክፍያ ፍላጎትን አስመልክተው አስተያየታቸውን የሰጡት የኢትዮጵያ ሰራተኞች ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ አምና የመንግስት ዝቅተኛ የደሞዝ ወለል እንዲቀመጥ ባቀረቡት ጥያቄ መሰረት ወለሉ መቀመጡን ጠቅሰዋል። ዘንድሮ ግን ስለ መንግስት ሰራተኞች የደሞዝ ጭማሪ እስካሁን ያቀረቡት ጥያቄ አለመኖሩን ገልጸዋል። ባለፈው ዓመት መንግስት የኛን ጥያቄ መነሻ አድርጎ የተወሰነ ጭማሪ አድርጓል ያሉት አቶ ካሳሁን ጭማሪውም የኑሮ ውድነትን ታሳቢ ያደረገ እንደነበር ተናግረዋል። በመሆኑም በአሁኑ ወቅት የመንግስት ሰራተኞች ደሞዝን በተመለከተ በኮንፌዴሬሽኑ በኩል የተጠየቀ ነገር አለመኖሩንና ነገር ግን ለግል ተቋማትና የመንግስት ልማት ሰራተኞች የደሞዝ ወለል ጥያቄ እያቀረቡ እንደሆነ አመልክተዋል። እየተስተዋለ ካለው የኑሮ ውድነት ጋር በተያያዘም አስተያየታቸውን የገለጹት አቶ ካሳሁን ከባድ ላሉት የኑሮ ውድነት የትኛውም ደሞዝ ቢጨመር ሙሉ እርካታ ላይሰጥ እንደሚችል ፍንጭ ሰጠው ነገሮች ከመንግስት የመክፈል አቅም ጋር ሊታይ እንደሚገባም ተናግረዋል። በቅርቡ በመካከለኛው ምስራቅ ላይ የተከሰተውን ጦርነት ተከትሎ የተስተዋለው የዋጋ ንረትን በማስመልከትም በሰራተኛው ማህበረሰብ ላይ ስላሳደረው ተጽዕኖ ተጠይቀው
ጠይቀው ደሞዝ ከመጨመር ይልቅ ነዳጅ ላይ ድጎማ ማድረግ የበርካቶችን ሕይወት ቀጥተኛ ባልሆነ መንገድ የሚያረጋጋ ነው በማለት ነገሮች በደሞዝ ጭማሪ ብቻ እልባት እንደማያገኙም ተናግረዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ በ2019 በጀት ዓመት ላይ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት በምክር ቤቱ አባላት በኩል ስለ ደሞዝ ጥያቄ ቀርቦላቸዋል። ሀገሪቱ ውስጥ እየተስተዋለ ካለው የኑሮ ውድነት ጋር ተያይዞ ስለ ቀጣይ ዓመት የደሞዝ ጭማሪ ሁኔታ ተጠይቀው መንግስት ለሁለት ተከታታይ ዓመታት የደሞዝ ጭማሪ ያደረገ መሆኑን ገልጸው በቀጣይስ ምን ታስቧል ለሚለው አሁን በቀረበው በጀት ታሳቢ አልተደረገም ሲሉ መልሰዋል። ያም ሆኖ በዘንድሮ ዓመት ለመንግስት መስሪያ ቤቶች ደሞዝና ለሌሎች ክፍያዎች የተደለደለው በጀት ከአምና አኳያ ግን ትልቅ ብልጫ እንዳለው ፍንጭ ሰጠዋል። ጥያቄያቸውን ለምክር ቤቱ ካቀረቡት አባላት መካከል የአብን ፓርቲን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ይገኙበታል። ዶክተር ደሳለኝ በጥያቄያቸው መንግስት ለ2019 በጀት ዓመት ለመንግስት ሰራተኞች የደሞዝ ጭማሪ ያደርጋል የሚለው ጉዳይ በግልጽ እንዲታወቅ ጠይቀዋል። የምክር ቤት አባሉ ጥያቄውን ባቀረቡበት ጊዜ ባለፈው ዓመት የታዘቡትን አጋጣሚ በማስታወስም ባለፈው ዓመት ተመሳሳይ ጥያቄ ለምክር ቤቱ አቅርቤ የደሞዝ ጭማሪ የለም የሚል ምላሽ ከተሰጠኝ ከአንድ ወር በኋላ ጭማሪ ተደርጓል ብለዋል። በመቀጠልም ዘንድሮስ ጭማሪ የለም ካሉኝ ከአንድ ወር በኋላ ጭማሪ ይኖራል ወይ ሲሉ በሚኒስትሩ አገላለጽ ላይ ያላቸውን ጥርጣሬ በፈገግታ የታጀበ ጥያቄን በማስከተል ሰንዝረዋል። ለቀረበው ጥያቄ ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴ መንግስት ቀደም ሲል በሁለት ዙር የደሞዝ ጭማሪ ማድረጉን ጠቅሰዋል። ይሁን እንጂ በአሁኑ ወቅት በክልሎች በኩል በፐርሰንት ተሰርቶ የቀረበው የደሞዝ ጭማሪ ተመንና ለጉዳዩ ከተመደበው በጀት ጋር ባለመመጣጠኑ ምክንያት አሁንም ድረስ ተጨማሪ የማጥራትና የማስተካከል ስራዎች እየተሰሩ መሆኑን ነው ሚኒስትሩ ለአባላቱ ያስገነዘቡት። ለደሞዝ ለአበልና ለልዩ ልዩ ክፍያዎች የተመደበው በጀት 170.8 ቢሊዮን ብር ካለፈው ዓመት በጀት ጋር ሲነጻጸር የ22.6 በመቶ ብልጫ ያለው እንደሆነ ተናግረዋል። በሌላ በኩል ደግሞ በባሕረ ሰላጤው ጦርነት ሳቢያ የሀገር ውስጥ የወርቅ ዋጋ እስከ 16 በመቶ ቅናሽ ማሳየቱ ተገልጿል። በኢትዮጵያ በመካከለኛና ባህላዊ ደረጃ የሚመረተው የወርቅ መጠንና የማምረቻ ቦታ ከጊዜ ወደ ጊዜ እየጨመረ ይገኛል። በዚህም በተለይ ከኢኮኖሚና የምንዛሪ አሰራር ለውጡ ጋር በተያያዘ ወደ ብቸኛው የወርቅ ገዢ ወደ ሆነው ብሔራዊ ባንክ የሚመጣው የወርቅ መጠን በከፍተኛ ደረጃ እየጨመረ ይገኛል። ሆኖም አሁንም በኮንትሮባንድ የሚወጣው ቀላል የማይባል መሆኑን ነው የዘርፉ ባለሙያዎች የተናገሩት። ምንም እንኳን ብሔራዊ ባንክ የተሻለ ቢከፍልም በተለያየ ምክንያት ህገወጥ መስመሩን የሚመርጡ አሁንም በስፋት መኖራቸውን ገልጸዋል። እንዲያም ሆኖ እንደ ባለሙያዎቹ ገለጻ ወርቅ በዓለም ገበያ ከሚታየው እውነታ በተቃራኒ በሀገር ውስጥ ተረካቢዎች ፍላጎቱም ዋጋውም እየቀነሰ ይገኛል። በአሁኑ ጊዜ የ1 ግራም ወርቅ ዋጋ 26,000 ብር አካባቢ ሲሆን ይህ መጠን ከወራት በፊት እስከ 31,000 ብር እንደነበር ተገልጿል። ለዋጋው መቀነስ በባሕረ ሰላጤው ሀገራት በተለይም በተባበሩት አረብ ኤምሬትስ ያለው ፍላጎት መቀዛቀዙ እንደሆነ ተነግሯል። በተለይ ከፍተኛ የወርቅ አስገቢ የነበረችው ዱባይ ፍላጎቷ በገዢ ደንበኞች መቀነስ ምክንያት መቀዛቀዙን የተነገረው። የወርቅ ኮንትሮባንድ በተለያየ መንገድ ከሀገር እንደሚወጣ የተነገረ ሲሆን በተለይ በምስራቅ ኢትዮጵያ አድርጎ በሶማሌላንድ በኩል ወደ ዱባይ የሚገባው ህገወጥ የወርቅ ምርት ከፍተኛ እንደሆነ ተነግሯል። የዋጋው መቀዛቀዝ እንደ ነዳጅ መወደድና መጥፋት የመሰሉ ከምርት ሂደት እንቅፋቶች ጋር ተያይዞ ወርቅ የማምረት ሂደቱ ላይ በተለይም በመካከለኛ ደረጃ ለሚገኙ አምራቾች ከባድ እንደሆነባቸው ነው የተገለጸው።